ሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ስለዚህ እሱንም አይታችሁ አንድ ላይ አብራሩ። እኔ ልገባበት ውይይታችሁ ላይ ልገባ ፈልጌ ሳይሆን የእግዚአብሔርን ጸጋ አንጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። በነገራችን ላይ አሁን ያነበብከውን የእግዚአብሔር ቃል እውነት እንቀበላለን፣ ግን ትርጉሙ ምንድን ነው? ይሄ ለመጀመሪያ ለሚድን ሰው ነው። እኔ ሙስሊም ሆኜ በስራ መጽደቅ አልችልም። ገባ? በእምነት ነው መጽደቅ የምችለው። ጸጋው በእምነት አድኖናል የሚለው የኤፌሶን 2:8 ላይ እኔን ይመለከተኛል። አየ እምነቴ ኢየሱስ ክርስቶስን በስራ አግዤው እምድን ከሆነ የክርስቶስ መሞት ከንቱ ነው ማለት ነው። ግን እኔ እምነቴን በጸጋ ከዳንኩ በኋላ ድነቴን ደግሞ በስራ መግለጥ አለብኝ። አሁን ኦርቶዶክሳውያን ይሄንን ነው የሚያስተምሩት። ሰዎች ግን ኦርቶዶክስ ምን እንዳለ አድርገው ነው የሚቆጥሩት። በቃ ሰው ሰርቶ ነው የሚድነው፣ ኢየሱስን በስራ አግዘው ነው ምንድነው። እንደዚህ አይነት አስተምሮ አለ? የለም፣ ውሸት ነው። የለም። ማንኛውም ኦርቶዶክስ ይሄኛው ታዲያ ደግሞ እንዴት ታየዋለህ? እዛው ላይ እኮ ገላትያ ኢኒሻል ሳልቬሽን ነው፣ የመጀመሪያ ድነት ነው። ለመጀመሪያ ድነት ነው። ይሄንምዋ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ስለዚህ ሰው በእምነት ብቻ ከዳነ እንደዚህ ያሉትን የእግዚአብሔርን መንግስት አይወርሱም ካለ እሱን እስቲ እንዴት ነው ነው ጥያቄ። እግዚአብሔር ይባርክ። የገላትያ መጽሐፍ ምዕራፍ 5 ቁጥር 18 ላይ አየ ለዳኑ ሰዎች እምነታቸውን በምን መግለጽ አለባቸው? በስራ መግለጽ አለባቸው። ከስራው መካከል እነዚህ የተዘረዘሩ አሉ። ገባ? በእነዚህ በተዘረዘሩ አንድ ሰው ከእንደዚህ ኃጢአት ውስጥ ያመነ ሰው በእንደዚህ ኃጢአት ውስጥ የሚቀጥል ከሆነ የዘላለም ሕይወት አያገኝም ማለት ነው። እንዳይቀጥል ምን ያስፈልጓል? ያመነ ሰው መስራት ያስፈልጓል። ምን? በፊት የተደረገውን ኃጢአት በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው አለ። ምን? የእግዚአብሔር ችሎታ ይታይ ዘንድ ጽድቁን ምን ይል ዘንድ ያሳይ ዘንድ ነው አለ። ከዛ ራሱን ጻድቅ እንዲሆን አለ በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው አለ። ከዛ እንግዲህ አለ ትምክትህ እንግዲህ ወዴት ነው አለ? የተመካበት ስራዬ ነው ምናምን ነው የምትለው ትምክትህ ወዴት ነው አለ። ከዛስ እርሱ ምን ብሏል? ቀርቷል አለና 4 ነጥብ ያደርገዋል። እንደውም እንግዲህ ትምክትህ ወዴት ነው ይልና ጥያቄ ምልክት ያደርግና ከዛስ እንግዲህ ትምክትህ ወዴት ነው አለ። እርሱ ምን ብሏል? ቀርቷል። በየትኛውም ሕግ ነው አለ። በየትኛው ሕግ ነው አለ። ከዛ በስራ ሕግ ነውን አለ። ጥያቄ ምልክት። በስራ ሕግ ነውን? ጥያቄ ምልክት አይደለም፣ በእምነት ሕግ እንጂ ይላል። በምን? ይሄን ደግሜ ላንብብልህ፣ አንተ ትፈተዋለህ፣ እኔ አላብራራም። ትምክትህ እንግዲህ ወዴት ነው? እርሱ ቀርቷል አለ። ከዛ በየትኛው ሕግ ነው አለ። በስራ ሕግ ነውን አለ። አይደለም፣ በእምነት ሕግ ነው እንጂ አለ። ከዛ ሰው አለ ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን አለ። ምን? ሰው ያለ ሕግ ስራ በእምነት እንዲጸድቅ ምን ላለን? እንቆጥራለን አለ። ከዛ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብ ደግሞ አምላክ አይደለምን? አሁን የተገረዝን ስለ እምነት ያልተገረዝን በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። ከዛ እንግዲህ በእምነት እንሽራለን አይደለም ሕግን እናጸናለን እንጂ ብሎ ይናገራል። ስለዚህ ይሄንን ክፍል ከ23 ጀምሮ ያለውን ክፍል ጌታ አለ ትምክትህ አለ። በሕግ ስራ ነው ወይ? አይደለም፣ እና በእምነት እንጂ። ስለዚህ ይሄን እሺ ቴንክ ዩ እኔ አላወራም። አንተ ብቻ ኖ መልስ እንድትሰጠኝ አይደለም የምፈልገው። ክፍሉን አብራራው፣ መልስ ለእኔ አትስጠኝ። እሺ ላብራራ፣ ችግር የለውም። በመጀመሪያ ደረጃ ክፍሉን ላብራራለህ። ቴንክ ዩ። በመጀመሪያ ደረጃ ይሄን ጥቅስ እኛ አልሻርነውም
እኔ ባለማተም ነኝ። እኔ አሁን አልሻልኩትም። እኔ የመሰሉ ወንድሞች ደግሞ ይሄን እንደሱ አትበል ደሜ፣ እኛ አትበል። እሺ እኔ ኦርቶዶክስን እንዴት ላውራ ታዲያ? እንዴት ላውራ ታዲያ? አይደለም እንዴ? በቃ ዝም ብለህ እንደ ክርስቲያን አማኝ ነው ኦርቶዶክስ ነህ፣ ለብቻ አውራ። እኔም ጴንጤን አልወክልም፣ አንተም ኦርቶዶክስ። ቃሉን አብራራ። በቃ ለምን መሰለህ? እኔ ማንንም ወክዬ አይደለም። አዎ በቃ ለምን መሰለህ ደሜ፣ ለምን መሰለህ እንደዛ የምልህ 10 ጊዜ በሱ ጉዳይ ማስቆም ነፃ ሆነ ክፍሉን እንድታብራራ ስለምፈልግ በሆነ ወደ ክፍሉ ማብራራት እንሂድበት። እሺ ወደ ክፍሉ ማብራራት ዝም ብለህ አሁን ኦርቶዶክስነትን ቆይ ስማኝ፣ ኦርቶዶክስ መሆን ምናምን እንትን በያዝ ለአንተ ያዘውና ምናምን እኛ አትበል ነው በቃ። አንተ የራስህን ይሄንን የመጽሐፍ ክፍል አብራራ። እኔ አንብቤያለሁ፣ አንተ አብራራ። ከዛ ደግሞ ከፈለግ አንተ ሌላ ታነብና እኔን አብራራ ስትለኝ አብራራለሁ። ቀጥል። ኦኬ ከ23 ጀምሮ ከሮሜ 3:23 እንደዚህ ይላል፣ ሁሉ ኃጢአትን ሰርቷልና የእግዚአብሔርን ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ድኗል። ይሄ ጥቅስ የመጀመሪያ ደረጃ ለዳኑ ሰዎች የተጻፈ ጥቅስ ሳይሆን ገና ክብር ለጎደላቸው በክርስቶስ ኢየሱስ ላልዳኑ ገና በክርስቶስ ኢየሱስ በመስቀል ላይ የተሰራው ስራ ላላመኑ ሰዎች የተጻፈ ነው። እነዚህ ያላመኑ ሰዎች ምን ያሉ ሰዎች ናቸው? የእግዚአብሔር ክብር ምን ያለባቸው ናቸው? የጎደለባቸው ናቸው። ኦኬ የእግዚአብሔር ክብር የጎደለባቸው ሰዎች የእግዚአብሔር ክብርን በምን አገኙት? ክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ ምን ብለው አምነው ተጠምቀው አገኙት። እነዚህ ሰዎች በሰራው ስራ፣ ክርስቶስ ኢየሱስ በሰራው ስራ። ከእነሱ ስራ ተጠብቋል እንዴ? አልተጠበቀም። ተፈልጓል እንዴ? አልተፈለገም። ክብርን ለማግኘት ክርስቶስ ኢየሱስ የሰራውን ስራ በማመን አገኙት። 24 እርሱም ክርስቶስ እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመ። ይሄ ጋራንታችን ነው። ላልዳኑ ሰዎች ምናቸው ነው? ጋራንታቸው ነው። አቆመ። ይህም በፊት የተደረገውን ኃጢአት ደሙ መቼ? በፊት ማን ያደረገው? ያልዳነው ሰውዬ ያደረገው ኃጢአት ያደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው። የቱ? ደሙ። ኦኬ ቀጥሎስ ራሱ ቢልና ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን አየ። አንድ ሰው ጻድቅ የሚባለው በማን ሲያምን ነው? በክርስቶስ ኢየሱስ ሲያምን ነው። በራሱ ጻድቅ መሆን ይችላል እንዴ? አይችልም። በማን ማመን አለበት? በክርስቶስ ኢየሱስ ማመን አለበት። ኦኬ በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? አንድ ሰው ትምክህተኛ መሆን የሚችለው ክርስቶስ ኢየሱስ የሰራውን ስራ በልጦ ሲገኝ ነው። በልጦ ስላልተገኘ ትምክህት ወዴት ነው ይባልበታል። ለምን? በራሱ የሆነ ማዳንን ስለማያገኝ። ኦኬ ትምክህት ወዴት ነው? እርሱ ምን ብሏል? ቀርቷል። ምናችን? ትምክህታችን። ከዛስ በእኛው ህግ ነው? በስራ ህግ ነውን? አይደለም፣ በእምነት ህግ ነው እንጂ። አየ አንድ ሰው በስራ ህግ መዳን አልቻለም። በስራ ህግ ማምለጥ አልቻለም። አሁን ባብራራው መሰረት አሁን አንተ በተናገርከው ሙሉ ለሙሉ ልቀበልልህ አይደለም። ባብራራው እንትን ነው። አሁን ባብራራው መሰረት ደምረው የተዋህዶ ልጅ ጻድቅ ነው ብለን መጥራት እንችላለን? ጻድቅ ነኝ ብለህ መጥራት ትችላለህ ራስህን? ልጨርሳ መጀመሪያ ሐሳቡ ልጨርስና ጻድቅ እንዴት እንደሆንኩኝ አይደለም ራስህን ነው ገባኝ። ራስህን አሁን ባነበብከው ክፍል መሰረት ኦሬዲ ሐሳቡ ልጨርሳ ገባ። አንተ አምናሃል አይደል እንዴ? አሁን ባነበብከው ክፍል መሰረት አመንክበት። አሁን ያስረዳሁትን ተቀበላ። ተመችቶኛል። እንከን አለው ደስ ብሎኛል። ቴንክ ዩ። ስለዚህ እኔ ጻድቅ ሆኖ መች እንደሆነ እነግርሃለሁ። ጠብቀኛ። ለዛ እኮ ነው ደስ ስላለኝ አሁን ባወራኸው ቃል መሰረት ጠብቀኛ። ልንገርሃ ደምሮ ነው ወድጄዋለሁ ያልከውን ደስ ይላል ስታብራራ። ለዛ ነው የፈለግኩት። አሁን ባብራራኸው ቃል መሰረት ራስህን ጻድቅ ነኝ ብለህ እዚህ ቦታ ላይ እዚህ ጥቅስ ላይ እዚህ አውድ ላይ ራስህን ስትከተው ጻድቅ ሆነ ታገኘዋለህ። ከዛ ጻድቅ ነኝ ማለት ትችላለህ። ቴንክ ዩ። እሺ ይኸውልህ እኔ አሁን ላይ ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ ጸድቄያለሁ።
በእምነት ጸድቄአለሁ። ግን እኔ አሁን በምሰራው ስራ ግን ራሱ እግዚአብሔር ኃጢአተኛ ነኝ ይለኛል። አዲስ ኪዳን ላይ ራሱ እግዚአብሔር ኃጢአተኛ ነኝ ይለኛል። ላንብብልህ። እኔ አሁን ስለ የት ጋር እንደምትሄድ እኔ አላውቅም። ለእኔ ነው የምንነግረኝ ደምረው አንተ። ስለዚህ እናንተ እኮ ለምንድን ነው ተረዳኛ። እናንተ እኮ ተግባብተን የምናወራበት ምክንያት የት ጋር እንደምትሄድ አውቃለሁ፣ የት ጋር እንደምሄድ ታውቃለህ። ስለዚህ አሁን የት ጋር እንደምሄድ ታውቃለህ፣ እኔ ቀጥዬ፣ አንተም የት ጋር እንደምትሄድ ቀጥለህ አውቃለሁ። ስለዚህ ተግባብተን እናወራለን ማለት ነው። ስለዚህ ሳንጋጭ የምናወራበት ምክንያት አሁን በዚህኛው ጥቅስ መሰረት እኔ ደምረው ጻድቅ ነኝ አሁን የተናገርኩት ክፍል ለእኔ ነው ብለህ ታምንበታለህ ወይ ነው? አዎ አይደለም። ከዛ ደግሞ ወደሚቀጥለው ጤና ችግር የለም። አዎ አሁን ያነበብኩት ክፍል እኔ ኃጢአተኛ ሆኜ ክርስቶስ ኢየሱስ በሰራልኝ ስራ በእምነት ጸድቄበታለሁ። በእምነት ጸድቄበት እኮ እንደዚህ በላ አይደለም። ቆይ እኔ ያነበብከው ስማኝ፣ ቃሉ የሚለኝን እኮ ነው የምወጣው እኮ ገባኝ። እኔ አሁን አንተ ባነበብከው ቆይ ስማኝ፣ አሁን አንተ ባነበብከው ክፍልና አውድ መሰረት እኔ ፓስተር ሶፎንያስ ሞላልኝ ጻድቅ ነኝ ብዬ ሙሉ ለሙሉ መናገር ይችላል። ለምን? አንተ የተናገርከው ቃል ያደርገኛል፣ ያጸድቀኛል። ጻድቅ ነህ። አዳምጠኝ አንዴ፣ አዳምጠኝ። ኃጢአት የለብህም። መልስልኛ፣ መልስ። አንተ ለምን አሰማኝም? አሁን ስለ አሁኑ ክፍል እኮ ነው የምናወራው። ደምሮ ተቋርጣል መሰለኝ። ማሪኮ ደምረው አሁን ባነበብከው ክፍል መሰረት እኔ ጻድቅ ነኝ ብዬ ራሴን መጥራት እችላለሁ። አንተ አሁን ባነበብከው የእግዚአብሔር ቃል ክፍል መሰረት እኔ ደምረው ጻድቅ ነኝ ብዬ መናገር እችላለሁ ነው። ቆይ እኔ እዚህ ጥያቄን በጥያቄ መልሳ። አንተ ጻድቅ ነህ? ጥያቄ ለምን በጥያቄ ትመልሳለህ? ከዛ ቆይ ስማኝ፣ ጻድቅ ነው ደምረው እኔ እኮ እናንተ ካልተግባባ ማን ነው የሚግባባው እዚህ ምድር ላይ እንዴ? አንተ ከኔ ጋር ቁርስ እንብላ ስትል ብቻ ነው የምትግባባው? አረ ቁርስ ብል እንብላ ተባብለን አናውቅም። ምሳሌ የተባባልነው አንድ ነው የበላነው። በኮንፊደንስ እኔ የፈለኩት አሁን ባነበብከው ክፍል መሰረት ጻድቅ ነኝ። አንተ አሁን ሄደህ ኃጢአት የለብንም ብንል ራሳችንን ዋሾ እናደርጋለን ምናምን ብለህ ልታመጣ ነው። አዎ የት እንደምትሄድ አውቃለሁ። ደምዬ ገባ። እኔ ጠየኩ። አሁን ባነበብከው ክፍል መሰረት አንድ ሰው በልጁ በኢየሱስ ክርስቶስ አምኖ ይሄ አውድ እንደተናገረው ራሱን ጻድቅ ነኝ ማለት ይችላል ወይ ነው። አንተ ትችላለህ ወይ? በዚህ ቃል መሰረት ነው። አዎ እችላለሁ ወይም አልችልም። የምችልበት ምክንያት እንደዚህ፣ የማልችልበት ምክንያት እንደዚህ ብለህ ታስረዳለህ። ዋን ሞር ታይም ኤምኤስ ዋን ሞር ታይም ነው መልስልህ። አዎ እኔ ድኛለሁ አለ። የዳነ ሰው ደግሞ ምን ያለ ሰው ነው? ጻድቅ የሆነ ሰው ነው። ስለዚህ እኔ ደምረው ጻድቅ ነኝ በልሽ። እኔ ደምረው ጻድቅ ነኝ በል፣ አትፍራ። አዎ ቴንክ ዩ። አዳምጠኝ። እኔ በክርስቶስ በሰራው ስራ በማመኔ ድኜ በክርስቶስ ኢየሱስ ጸድቄአለሁ። አትፍራው። ጻድቅ ነኝ በል። እኔ ክርስቶስ ኢየሱስ በሰራው ስራ ጸድቄአለሁ። ከእኔ ምንም አልተገኘማ። ጻድቅ ደግሞ ከእኔ ምንም የተገኘ ነገር የለም። በቃ ይሄን ከፈለግ ከዚህ በኋላ ኃጢአተኛ ነው። ቆይ ስማ፣ አይደለም እኔ ይኸውልህ፣ ቆይ ስማ፣ የመረጥከው ደም መምረጥ ይችላል። ከዚህ በኋላ ኃጢአተኛም ነኝ በል። እኔ አንዴ ካፍ ላይ ኮንፌስ አድርገህ ጸድቄአለሁ፣ በደሙ ኃይል ጸድቄአለሁ ብለኸኛል። በቂ ነው። እሱ ላይ ፖዝ አደርጋለሁ። እኔ በቃ እሱ ላይ ፖዝ አደርጋለሁ። ከዚህ በኋላ ቀጥል። እኔ ሚዩት አደርጋለሁ። ኃጢአተኛ ነኝ ደግሞ የሚለውን ቀጥል። እሺ አንተ ቆይ ያዝ። አንተ ጻድቅ ነህ? ነው ወይ? ጻድቅ ነህ አንተ? ጻድቅ ነው ወይ? እኔ በድፍረት መለስኩ እንዴ? አንተ ጻድቅ ነው ወይ? ጸድቀሃል? ካሞን ኤቭሪባዲ ጸድቀሃል ወይ? አማርኛ ማውራት እንጂ ብዙ መስማት አልችልም። ደምዬ
ዌልካም ባክ አርሰናል ስቴዲየም አለ። በእናትህ በእንግሊዝኛ ራሱ እያወራ ይመልሳል። ቅድም እኔ አይደል እንደነገርኩ አንተ በተናገርከው ቃል መሰረት እኔ ፓስተር ሶፎንያስ ሞላልኝ ጸድቄያለሁ። አንተ እኔ አይደል እንደጀመርኩት እንደገና ድጋሚ ለምን ጠይቀኛለህ? አየህ ነገርኩ። ከዛስ ሄደ የቅድም ነው ቆይ አዳምጠኛ አቦርቱስ በሞኒ ኮራለው ማርያምንም እናቴን የፈለከው ሰው አምጣ፣ የምትፈልገው ችግሩ ከሆነ የትኛውንም ሰው አምጣ። በኔ ፊት እኮ ማንም አንጠባጥባሉ። ናገባ ሰብሰብዋሉ ናገቡት ያራበተራ ለምጣል። ቆይ ምንድነው በቦክስ ውድድር አታርጉ። እኔ እኮ ትላንት እየመከርኩ ነበረ። ምንድነው የምታንጠባጥበው? እኮ የእግዚአብሔር ቃል ነው፣ ውድድር አይደለም። እኛ እየተወዳደርን እኮ አይደለም እኮ እንደ እኮ ደሚያው ምንድነው ሰው ሲያወራ። እሺ በቃ ይሄንን ቃል ፍታልኝ። አንተ ኃጢአት የለብህም ወይ ብለኛል። ደምረው የሰማኸኝ ነው። ኃጢአት የለብህም ወይ ብለኛል። የሮሜ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኞች ሥጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። ወጣ እኮ ወጣ። እንዴ ያስመለጥከኝ ካን አስገባ። እንደዚህ የሚያደርገው ሁሌ ነው። እንደዚህ የሚያደርገው እኮ ኧረ ምን ነው? ሁሌ ነው እንደዚህ የሚያደርገው። ኮኔክሽን ስራ ላይ ጠቅሶት ነው። ቆይ አይ ኮኔክሽን ስራ ላይም ስለሚሆን ስራ ምናምን ይሆንበታል። ይኸው አሁን ኃጢአት የለብህም ቆይ አሁን የጠየቀኝ ጥያቄ ኃጢአት የለብህም ወይ ነው። መጽሐፉ እንደዚህ ነው ያለኝ፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ምሳሌ ሥጋ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ አይፈጸም። ኤኒዌይስ እሺ መቀጠል ትችላላችሁ። ያው ኔትወርክ ይሆናል ደሜን ያስወጣው። ደሜ ያው ኢንታይም መጥቶ ስለምናወራ ችግር የለውም። ያለው ሀሳብ እንግዲህ ሌላ ሀሳብ ያለው ሰው መቀጠል ትችላላችሁ። እኔና ደሜ የነበረን ሀሳብ ይህ ነው። ስለ ደምረው ማውራት አይቻልም፣ ደምረው በዚህ ስለሌለ። እሺ ሀሳብ ስጥ ይቻላል። እሺ እሺ አይሰማም ይላል ነው። መዳን የዘላለምን ሕይወት ተስፋ ነው የሰጠን። መዳን አንዴ ነው። የዘላለም ሕይወት ግን ተስፋ ነው የተሰጠን። ተስፋ ነው የተሰጠን። አሁን ለምሳሌ በአንደኛ ዮሐንስ መልእክት ምዕራፍ ቁጥር 2 ቁጥር 3 ላይ ማን ነው? ምዕራፍ 2 ቁጥር 3 ላይ ምንድነው የሚለው? ገና ምን እንደምንሆን አልታወቀም ነው የሚለው ዮሐንስ። ገና ምን እንደምንሆን ገና አልታወቀም። ሁለተኛ ነገር ደግሞ የተሰጠን ተስፋ የዘላለም ሕይወት ከሆነው ይልቅ ያኖለው ላይ ትኩረት ካደረግን ልክ እንደዛው ነው። መጽሐፍ እንደዚህ እኮ ነው ያለው አይደል? ስለ እምነት ሲናገር እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን አለ። በጥያቄ ምልክት ነው። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን። አብርሃም በስራ ጸድቆ ቢሆንም
አብርሃም በስራ ጸድቆ ቢሆን የሚመካበት አለውና አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም። ምን ነገር ግን በእግዚአብሔር ዘንድ አይደለም ይላል። ከዛስ መጽሐፍስ ምን አለ? ጥያቄ ይጠይቃል። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። አብርሃም እኮ ሰርቷል። ስራው አይደለም ጽድቅ ሆኖ የተቆጠረለት እምነቱ ነው ይላል። ለምን ከላይ አብርሃም በስጋ አለ ጸድቆ ቢሆን የሚመካበት ነገር አለው፣ ነገር ግን በእግዚአብሔር ፊት አይደለም አለ። ለምን በሰዎች ፊት ሰዎችን የሚኮንን ስራ አብርሃም ሰርቷል። ሰዎች ፊት የሚያቆም ስራ አለው። በእግዚአብሔር ፊት ግን የሚያቆም ስራ ስላልነበረው አብርሃም በስራ ጸድቆ ቢሆን የሚመካበት አለውና አለ። ነገር ግን በእግዚአብሔር ዘንድ አይደለም አለ። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራው ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። አንድ ሰው ስራ እየሰራ ወራዊ ደሞዙን ቢቆጥር ጸጋ አይደለም ወይም ነፃ ስጦታ አይደለም። ምንድነው? የላቡን ዋጋ ነው ያገኘው። ስለዚህ እንደዚህ ያለ አይቆጠር። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ተቆጠረለት። ያ ማለት መርህ ያለው ኑሮ ይኑር እያለ አይደለም። ብርቱካን ለማፍራት አይተከልም። ብርቱካን ዘሩ ማፍራት ስለሆነ ያፈራል። አንድ ሰው የጽድቅን ፍሬ ለማፍራት ከማጋ ተተክሏል። የማን ነው? ዘሩ የማን ነው ነው። ለምን ሰው ዘሩን ከቀየረ ዘሩ አንበሳ፣ የአንበሳ ልጅ አንበሳ ለመሆን አያድግም። ሲወለድ አንበሳ ነው። ሰው በክርስቶስ ኢየሱስ አዲስ ፍጥረት ሆኖ ከተወለደና ከተቀየረ ወደደም ጠላም አንበሳ ይሆናል። አትጠራጠር። ከዛ እንደዚህ አለ። እንግዲህ አለ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ስብዕና ይናገራል እንዲህ ሲል አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው አለ። ጌታ አለ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ። ከዛ እንግዲህ ይህ ብፅዕና ስለ መገረዝ ተነገረ? ጥያቄ ምልክት ነው። ወይስ ደግሞ ስላለመገረዝ? አይደለም፣ ስለ መገረዝም ስላለመገረዝ እና እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና እንግዲህ እምነቱ ለአብርሃም ጽድቅ ሆኖ ከተቆጠረለት ብፅዕና የሚገኘው በምንድን ነው አለ? በመገረዝ ባለመገረዝ አይደለምና በእምነቱ ነው አለ። እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝ በነበረው እምነት ያገኘው የጽድቅ ማኅተም ይላል የሆነ መገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው አለ። ለተገረዙትም አባት እንዲሆን ነው። ይህም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው አለ። የእግዚአብሔር ቃል ስለሆነ እንደማይሰለቻችሁ አምኜ ነው። የዓለምም ወራሽ እንዲሆን ለአብርሃም ለዘሩ የተሰጠ የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ከሕግ የሆኑትስ ወራሾች ከሆኑ ምን? ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። ሕጉ መቅሰፍትን ያደርጋልና፣ ነገር ግን ሕግ በሌለበት መተላለፍ የለም። ስለዚህ ከሕግ በታች ሳይሆን ከአብርሃም እምነት ደግሞ ለሆኑ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌላውም እንዳለ አድርጎ በሚቆጥር ባመነበት በአምላኩ ፊት የሁላችን አባት ነው አለ። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራን ማኅፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እንዲየተረዳ በእምነት በረጃ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልቆረጠም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ከዛስ የመጨረሻው ቃል ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም
የተነሳነውን ጌታችን ኢየሱስ ክርስቶስ ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ ነው አለው ይላል። ምን ነው? ይቆጠርልን ዘንድ ነው። መመረጥ ብቻ አይደለም፣ መጽናትን ይጠይቃል። እምነት ማለት በቃሉ ላይ መገኘት ማለት ነው። ግንዱ ማን ነው? ክርስቶስ። ፍሬ ማፍራት ካንተ ይጠበቃል። ድብና አርጉ። እኔ ፍሬ ካላፈራው ይቆረጣል። አየህ፣ ከእምነት ተነስተን የምናገኘው ነገር ፍሬ ቢስ እንሆናለን፣ ወይም ደግሞ አብዝተን እንድናጠራ እሱ ያበረታናል። ከምን ተነስተን? ዮሐንስ ወንጌል ምዕራፍ 15 ቁጥር 8ን ተመልከተው። ከፍሬው ፍሬው የሚለው ቃሉን ከቃሉ ይላል እዛው ጋር ቃሉን በማድረግ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 15ንም ስናይ እኔ የወይን ግንድ ነኝ። እኔ ያለው ማን ነው? ክርስቶስ ራሱ ምንድነው? የወይን ግንድ ነው። አባቴ ገበሬው ነው አለ። በእኔ ያለውን ፍሬ ማያፈራውናል። በሱ መኖር ማለት ክርስቲያን የሆነ ማለት በእኔ ያለ። እዚህ ጋር እንግዲህ ሁለት ገጸ ባህሪ ያለ። በእኔ ያለውን ፍሬ ማያፈራው ክርስቲያን ሆኖ በቃሉን የማይተገብር ማለት ክርስቲያን ሆኗል፣ ተጠምቋል፣ አምኗል፣ ጸጋው በእምነት አድኖታል፣ ቅርንጫፍ ሆኗል። ግን ከሱ ምን ሆኗል? ባዶ ቅጠል ሆኗል፣ ባዶ ቅርንጫፍ፣ ፍሬ የለው። ስለዚህ ይሄንን ምን አለው? ያስወግደዋል አለ። ቀጠለ። በእኔ ያለውን ፍሬ የሚያፈራውን አለ አንዱ ንስሐ ገቢ የሆነው ማን ነው? ማን ቤት እየሄደ አይደለም ንስሐ የሚገባው? ንስሐ ግባ ማን ነው? አንዱ ንስሐ አስገቢ፣ አንዱ ንስሐ ገቢ የሆነው ማን ነው? ማን ነው? በእግዚአብሔር ፊት ንጹሕ ማን ነው? በእግዚአብሔር ፊት ቆሻሻው? ከነጻህም በልጁ በኢየሱስ ክርስቶስ በደሙ ነጽነሃል። አንተን ያነጻህ ደም ሌላውን ደግሞ ያነጻል። ንስሐ ግባ፣ አንተ አስገቢ፣ ያኛው ገቢ። እንደነዚህ አይነቱን ሰዎች በጆንያ ጠቅጥቆ አንድ ሰው ሲል የሰማሁትን ነው፣ እኔ አይደለሁም፣ ዛምቢያዊ ነው። በጆንያ ጠቅጥቆ አስሮ መቋጨት ነው የሚያስፈልገው እና ንስሐ ግባ፣ አንተ ራስህ ንስሐ ግባ። ስለዚህ ንስሐ ወሳኝ ነገር ነው። ንስሐ ማለት ሰዎች እንዳለው ለሰው አይገባም። ፐርሰናል ነው፣ ፐርሰናል ሪሌሽንሺፕ። እንደ አገር ደግሞ አገር ቤተክርስቲያን ስታውጅ የጾም የንስሐ የጸሎት ስርዓት አገር ስታውጅ ከአገር ጋር አገር ንስሐ ይገባል። የንርስታን አገር ንስሐ ይገባል። የግለሰብ ግን አሁን የተለመደው በዚህ በሶሻል ሚዲያ በእግዚአብሔር ፊት እራሱን ያሁን ለምሳሌ እንኳን ንስሐ ቀርቶ በሶሻል ሚዲያ መጥቶ ሰው እግዚአብሔር ሆይ ጸሎቴን ስማ፣ እግዚአብሔር ሆይ ባርከኝ። አንደኛ እግዚአብሔር ቲክቶክ አካውንት የለውም። ሂድና ቤት እልፍኝን ዘግተህ ጸልይ። በእልፍኝ ነው ምጸንስ ጻፍ። ወደ እልፍኝ ግባና ጸልይ ነው። እግዚአብሔር ሆይ እንድትባርከኝ እፈልጋለሁ። እግዚአብሔር ሆይ አይሰራም። ስማ፣ ይሄ አሁን እንደዚህ አይነት ነገሮች መንፈስ ይሰብራሉ። ታውቃለህ አይደለም ሶፊ? አሁን ፐብሊክ ላይ በተለያየ አጋጣሚ መንፈሳዊ ህይወታቸውን የሚያሳዩ ሰዎች ለሌላ ሰው ብርታት ይሆናሉ። እግዚአብሔር አያበረታኝም፣ የበረታም የለም።
በቲክቶክ መጥቶማ የሚያለቅስ ሰው ስታይ እኮ ትበረታለህ። እንደሱ መቼ ነው ማለቅሰው? እውነተኛ ህይወቱ ከሆነ አንዳንድ እንደሱ ለማልቀስ አንቺ ምን ማለት እንደዚህ አድርጎ ሰልፊ አድርጎ እግዚአብሔር እምባዬ ራሱ ነው ሰልፊ አድርጌ እምባዬ እሱኛው የአርት ፍቅር ነው። በቃ ታዲያ ምን አተቡኑ ብና ታዲያ ካለቀስክ በእግዚአብሔር ፊት ማልቀስ ነው። አለበለዚያ ደግሞ መንፈሳዊ አባት እኔ ለምሳሌ ሶፊ ከቴስቲሞኒ ልንገርህ፣ ከራሴ ህይወት ልንገርህ፣ በእውነት ነው የምነግርህ። ላይክ መጀመሪያ የማስበው እኔ ያለሁበት ህይወትን እያስወጣኝ የሄደ ኃይል አለ። ገብቶ ካለ አይደለ? ይሄ ስጋዊ ፍላጎቶች ማለት ነው ዋሬቨር። ከዛ ግን የሆነ ሰዓት ላይ ድብልቅልቅ ያሉ ነገሮች ማጥፋት ስጀምር ፈልጌ ሳይሆን ሳልፈልግ ሳይሆን እግዚአብሔር ራሱ ፈለገኝና አዳነኝ። ገብቶ ካለ አይደለ? ላይክ when I say አዳነኝ I'm not like the saved person ለማለት ሳይሆን እኔ መውጣት በቃ እኔ አልቻልኩም። ገባክ? ቲቲዬ ምን ትሆኛለሽ መሰለሽ? በሶሻል ሚዲያ ጥፋት ውስጥ የነበርሽ ሴት በሶሻል ሚዲያ መተሽ እግዚአብሔር ቀየረኝ፣ እግዚአብሔር ሰው አደረገኝ፣ ለእኔ የደረሰ ደግሞ አምላክ ይድረስላችሁ ማለት ሰዎችን ያስተምራል፣ ያንጻል፣ ለሌሎች የመውጣት ምክንያት ይሆናል። አንደርስታንድ? ነገር ግን እግዚአብሔር አታየኝም መላእክቶችም ቲክቶክ አካውንት የላቸውም፣ እግዚአብሔር የላቸው። ስለዚህ ከእሱ አንጻር ነው የማልቀበለው እንጂ የህይወት ምስክርነት እቀበላለሁ። ወዲያው ምን እንዳደረጉ ታውቃለህ ፓስተር? ወዲያው አንዳንድ ነገሮች ሪሊ ራሴን ሊያጠፉኝ ሲሉ ማለት ነው ንስሐ ከእግዚአብሔር ጋር ገብቼ ቸርቼ ተመልሼ ያደረግኩትን ቀጥታ ነው የምነግርህ። በጾም በጸሎት እንዴት ነው እኔ እንዴት እንደ ቲቲ እኔ እንዴት ነው የምቀየረው፣ እንዴት ነው ወደ ነበርኩበት ማንነት የምመለሰው ብዬ ከእግዚአብሔር ጋር